እበልጣለሁ ዛሬ ደግሞ ምን ሆናችኋል? ነፍስና ስጋ መስማማት አቅቷችኋል። የምትኖሩት በአንድ ሰው ስጋ ምን ነካሽ? ነፍስስ ምን አግኝቶሽ ነው? እስቲ ክርክራችሁ ጀምሩ። እኔ ምን ልስማው? ነገሩን ከስሩ። ዘፈን በጭፈራ ተዝናና ወገኔ፣ መዘጌቱን ተው ፍጠን ለውሳኔ። እኔ ሰጣለሁ ደስታና እርካታ፣ ቤቴ ክፍት ነው ጠዋትና ማታ እያለች ስጋ በትዕቢት ጉራዋን ስትነፋ ነፍስ መናገር ጀመረች ስለ ሰማያዊ ተስፋ። ሐሰትና ተንኮል ልማዷ ነው ስጋ፣ የእርሷ ጊዜያዊ ነው አይቆይም ካንተ ጋር። አስመስላ መናገር ትችልበታለች፣ መልሳ የምትወስደው ሰላም ትሰጣለች። ነፍስም ስትመልስ ትህትና እያሳየች ስጋ ግን አፈጠጠች፣ ድምጿን አሰምታ መናገሯን ቀጠለች። ሐሰት ነው ነፍስ የምታወራው ሁሌ ስለ ጭንቅ ብቻ ነው። አዳሜ እኔን ስማኝ፣ ዘና ፈታ በል ጠጣና ተጫወት። ማሰብ ምን ይጠቅማል ከአሁኑ ስለሞት? ታዲያ ምኑ ላይ ነው ትርጉም የመኖር? መብላት መጠጣት ነው እንዲሁም መጨፈር። ሰው ለማታለል ስጋ እየቀለደች እየሳቀች፣ ነፍስ ግን በስጋ በእጅጓ አዘነች። ለስጋም አቁሚ በማለት መናገሯን ቀጠለች። አቁሚ ምን አለበት ስጋ እኔን ብትሰሚ። እባክህ ወዳጄ የስጋህን ምኞት ከቶ አትፈጽም። ምክርና ትምህርቷ ጭራሽ አያድንም። ባዶ እጅ መምጣትህ እንዴት ዘነጋኸው? ራቆትህ እንደምትሄድ ለምንስ ረሳኸው? ነፍስ በጣም አዝና እውነቱን ለሰው ስታስረዳ ስጋ ግን አፈጠጠች በነፍስ ተናዳ። ዝም በይ አንቺ ኋላ ቀር፣ መዝናናት መስታቂያለሽ ከጾም ጸሎት በቀር። አዳሜ ስማኝ፣ በሰዎች ሁሉ ፊት ክብር የምሰጥህ አምሮበታል ተብለ እንዲነገርልህ በወርቅና በብር እኔ ነኝ ማስጊጥህ። ስለዚህ ፍጠን ከኔ ጋር ተጠጋ፣ ለምቾት ለደስታ የለም እንደ ስጋ። ስጋ በትምክህት ሰው ለማታለል ስትፎክር፣ ነፍስ ግን ማሳሰብ ጀመረች መንፈሳዊ ምክር። ለምን እውነቱን እያወቅሽ ሰውን የምታስቺ? አውቅሻለሁ እኮ ያለኔ ትርጉም የለሽም፣ አፈር እኮ ነሽ አንቺ። ወዳጄ እባክህ አይምሰልህ፣ እሷ እዚህ ትጥልሃለች። ትቻት ከሄድኩ መቃብር ትወርዳለች። የኔ አካሄድ ግን ሰማይ ታደርሳለች። ሰላምህ እንዲበዛ ተጠጋ ከኔ ጋር፣ ነፍስ አይቀርምና መንገሷ በስጋ። ያም ሆነ ይህ ከነፍስ እኔ ስጋ በልጣለሁ። አዎ እኔ ስጋ በልጣለሁ። እንዴት ብሎ ካንቺ ስጋ እኔ ነፍስ በልጣለሁ? አዎ እኔ ነፍስ በልጣለሁ። ዝጊ እኔ በልጣለሁ። በቃ ስጋ ትወጣለች። ታዛቢዎችም ተንጫጩ ነገሩን ገርሟቸው፣ ክርክሩን ለመፍረድ ፍጹም ተስኗቸው። ዳኛው ግን መረመረ ሁለቱን የሚሉት ውሳኔ ማሳለፈ እንዲህ በማለት፣ ቅርንጫፍ ከግንድ ካልተጣበቀ ፍሬ ያወጣም ይሆናል የደረቀ። ስጋም በመቃብር በስብሳ ትቀራለች፣ ነፍስ ግን መቃብርን አልፋው ትሄዳለች። በላይኛው ቤትም አክሊል ታሰጣለች። አስቀድሞ በፊት ሰማያዊ ዳኛ በነፍስ በስጋ ሆኖ መካከለኛ፣ ነፍስ ከመብል ሰውነትም ከልብስ ይበልጣል አለን ኢየሱስ ክርስቶስ። ሰው ቢያስብ ኑሮ ለሁለቱም ነገር ለስጋም ለነፍስም በጣም ጥሩ ነበር። ነፍስ ግን በእውነቱ በጣም ታሳዝናለች። በተሸከማት ሁሉ ፍጹም ተረስታለች። ማስበለጥ ሲገባን እኩል መች ታየች? አዎ ነፍስ ማስበለጥ ሲገባን እኩል መች ታየች? ስለዚህ ዛሬም ቢሆን ነገም ከስጋ ነፍስ ትበልጣለች በማለት ዳኛ መዝገቡንም ዘጋ።
ክርክርማ በቃ የነፍስና ስጋ። ስለዚህ ወገኔ አስተውል ተመለስ፣ ፍልሚያው አያቆምም የስጋና የነፍስ። ጠዋት ታይቶ ማታ ለሚጠፋ አትሞኝ ወዳጄ በስጋዊ ተስፋ። ስለዚህ በላይኛው ሰማይ መኖሪያ እንዲኖራት ምግባር እየሰራ ነፍስን አስበልጣት።